ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬም እንደተለመደው አንድ ልዩ ዝግጅት ይዘን ቀርበናል። ሀገራዊ የተባለው ምክክር በኦሮሚያ ዋና ከተማ በፍንፍኔ በመካሄድ ላይ ይገኛል። ከ8 የሚበልጡ አጀንዳዎች ቢያዙም የአጀንዳዎቹ ማዕከል የኦሮሚያ ዋና ከተማ ፍንፍኔ መሆኑም ይታወቃል። በተለይ ብልጽግና ፍንፍኔና ድሬዳዋ የመሳሰሉ የኦሮሚያ ከተሞችን ለምን ለድርድር ያቀርባል ተብሎም ስተች ነበር። የቀድሞ ስርዓት ናፋቂዎች ደግሞ ፍንፍኔ የኦሮሚያ አካልም አይደለችም፣ ሆናም አታውቅም እያሉ በመከራከር ላይ ይገኛሉ። እንግዲህ የዛሬው ዝግጅታችን በዚህ ዙሪያ የሚያጠነጥን ይሆናል። የዛሬው እንግዳችን ዶክተር ማልበል ግርማ ጉተማ የሰብአዊ መብት ተከራካሪና የፖለቲካ ተንታኝ ነው። እንግዲህ የሀገሪቷን ፖለቲካ በቅርበት በመከታተል ላይ የሚገኝ በተለይ ደግሞ በኦሮሞ ፕሮቴስት ጊዜ ትግሉን ከርቀት ሆነው ከመሩት ማለትም በሀሳብ በመስጠት ከመሩት የፖለቲካ ተንታኞች እና አክቲቪስቶች መካከልም አንዱ ነው። እስካሁንም ቦታውን ሳይቀይር እንግዲህ ትግሉን ቀጥሎበታል። ዶክተር ግርማ ጉተማ ወንድሜ ግርማ ጉተማ እንኳን በደህና መጣ። እንኳን እንደገና ተገናኘን ደጀኔ። በጣም አመሰግናለሁ። ለሞቅ ላለው ማስታወቂያ አመሰግናለሁ በጣም። ጥሩ ነው። እንግዲህ ከብዙ ጊዜ በኋላ ነው ዛሬ በቀጥታ በቪዲዮ የተገናኘ ነው። ዛሬ እንግዲህ አሁን ወቅታዊ የሆኑ ጉዳዮችን እያነሳን እንነጋገራለን። ምናልባት በተመልካቾቻችን በኔትወርክ ምክንያት አንዳንድ ጊዜ የድምፅ ጥራት ወይ ደግሞ የቪዲዮ ጥራት አነስተኛነት ወይ ቢያጋጥመን እንግዲህ ቅርታ እንጠይቃለን። ቦታው ፍንፍኔ ነውና እንግዲህ ለመጀመሪያ እስኪ ለመነሻ ያክል ዶክተር ግርማ በኢትዮጵያ የፌዴራል ስርዓት አወቃቀር ውስጥ የፍንፍኔ ጉዳይ ለምን ወይም አነጋጋሪ ሆነም ለምንስ አከራካሪ ሆነ ብለን ከዛ ብንነሳስ ውይይታችንን። አይ ቲንክ ጥሩ የውይይት መነሻ ነጥብ ነው። ከተማው እንዴት አከራካሪ ሆነው ቀጠለ? ህገ መንግስት ከወጣ አሁን 32 ዓመት ነው እና የፍንፍኔ ከተማ ጉዳይ ግን ስቲኪንግ ፖይንት ሆኖ በጣም መከራከሪያ ነጥብ ሆኖ እስከዛሬ ቀጠለ። ይሄ ለምንድን ነው የሚለው ጥያቄ ጥሩ የውይይታችን መንደርደሪያ ነጥብ ይመስለኛል። እኔ ሁለት ነጥቦች ይታዩኛል። ሁለት ምክንያት በዋናነት ሌሎችም ሊኖሩ ይችላሉ፣ ግን እኔ ሁለት ምክንያቶች ይታዩኛል። የመጀመሪያው ከተማው 1991 በፈረንጅ ወይም ህገ መንግስቱ ከወጣበት በኋላ ያለውን ብናይ ይሻላል። 1995 ወይም በኢትዮጵያ 87 ህገ መንግስቱ ከጸደቀ በኋላ የኢምፓየር ውርስ ሆኖ ነው የቀጠለው። የኢትዮጵያ የሀገር ግንባታ አካሄድ ሰለባ ሆነ ባይነኝ ነው ፍንፍኔ። ምን ማለት ነው? 1991 ላይ ኢህአዴግ መንግስት ሆኖ ሀገሩን በፌዴራሊዝም ኢትዮጵያ በጣም ትልቅና በጣም ብዙ ህዝብ ያለበት በጂኦግራፊም በጣም ሰፊ የሆነ ሀገር ስለሆነ በፌዴራሊዝም እንጂ ይሄ ነገር ማስተዳደር አይቻልም። ዳይቨርሲቲውን ያለውን የህብር ነገር ከግንዛቤ ካላስገባን አንድነት ብቻ እያቀነቀንን ሀገሩን አንድ አድርገን ማስቀጠል አንችልም የሚል በጣም ትክክለኛ የሆነ በእኔ እይታ አቋም ወሰዱ። ከዛ ፌዴሬሽኑን ሲያዋቅሩት ግን የዚህ የአዲስ አበባ ጉዳይ የሆነ ባልሆነ መንገድ ህገ መንግስቱ ላይ 1995 ወይም 87 ተሰንቅሮ ለዚህ ጭቅጭቅ መነሻ ሆነን ባይነኝ ነኝ። ትንሽ ላብራራ። የኢምፓየሩ ውርስ ነው ከተማው፣ ምንም ጥያቄ የለው።
ሶ 1991 ላይ እነመለስ ሲመጡ ኢህአዴጎች ሲመጡ እውነት እንነጋገር ከተባለ ሌላ ዋና ከተማ የመምረጥ እድል አልነበራቸው። በሆነ መንገድ ይሄንኑ ከተማ ዋና ከተማ አድርጎ ማስቀጠል ነበረ። it was a rational choice በፖለቲካ አይን ስናየው ማለት ነው። እና ያን ሲያደርጉ ምንድነው ያደረጉት? ኢህአዴግ የሚባለው እውነትን ነገር ከተባለ የ1960ዎቹ 70ዎቹ የኢትዮጵያ ተማሪዎች የኢትዮጵያ ምሁራን ንቅናቄ አንድ ላይ መጥቶ መንግስት የሆነበት አይዲያ ነው ለኔ ኢህአዴግ ማለት ነው። it was the culmination of the Ethiopian intelligentsia የአንድ ብሔር ምናምንም አይደለም፣ ከሁሉም የተውጣጣ አይነት ማለት ነው። የሁሉንም አይዲያ ይዞ ሀገሩን ወደፊት እንዴት እናስቀጥለው፣ ስናስቀጥለው ግን ቀይረን change and continuity በሚሉት ማለት ነው በታሪክ እንዴት ሀገሩን ቀይረነው ሪዲፋይን አድርገነው ወደፊት እናስቀጥለው በሚለው ነው የሄዱበት። ስለዚህ ይሄን ፕሮጀክት ሲሄዱበት እምልህ ዋና ከተማ የፌዴሬሽኑ ዋና ከተማ ከአዲስ አበባ ውጪ ከፊንፊኔ ውጪ አይ ቲንክ ሊታያቸው አልቻለም፣ አይችልም ነው ነበር። ልክ ነው። ግን ምን አደረጉ እንዳልኩ ሴንስ ኦፍ የዚህ የተማሪው ሙቭመንት ስለሆኑ ሴንስ ኦፍ ሂስትሪ ሴንስ ኦፍ ፌርነስ አላቸው። የአካባቢው ህዝብ ምን እናርግ ይሄን ስናደርግ ኦሮሚያ እንደ አንድ ፌዴሬሽን አባል ተቋቁመዋል። ስለዚህ ኦሮሚያና ፊንፊኔ አዲስ አበባ ያላቸው ግንኙነት ምን ይሁን በሚለው ላይ የወሰኑት ነገር አለ ማለት ነው። ይሄ ነው ለኔ ባልተገባ ሁኔታ ተወሰነ እንምለው፣ በኋላ ላብራራው እችላለሁ። አንደኛው ይሄ ነው። ሁለተኛው ኢቭን ከዛ በኋላ ይሄም ሆኖ ማለት ነው ይሄም ሆኖ ከዛ በኋላ ከፌዴሬሽኑ ተቋቁሞ 1995 በኋላ 4 አመት የትራንዚሽን ጊዜ ነበረ፣ የሽግግር መንግስት የሚባለው። ዲሞክራሲ ስላልነበረው ፌዴሬሽኑ በዛ ጊዜ የተፈጸመው ስህተት በዚህ ጉዳይ ሊስተካከል አልቻለም። ኦኬ ኢህአዴጎቹ ግልጽ ነው እንደማንኛውም መንግስት መንግስታቸውን ማጠናከር ይፈልጋሉ። የኦሮሞ ኦፖዚሽን በዋናነት የነበረው ኦኤልኤፍ ተገፍቶ ወጥቷል። ስለዚህ ማድረግ የሚችሉትን አደረጉ ነው። ፖለቲካ ማድረግ የምትችለውን ነገር ነው የምታደርገው። ስለዚህ በዚህ ምክንያት አንጠልጥለው የፊንፊኔን ጉዳይ በተለይ ከኦሮሚያ ጋር ያላትን ግንኙነት ከፖለቲካ መብት ወደ ስፔሻል ኢንትረስት ዝቅ አድርገውት ህገ መንግስቱ ሰነቀሩት ማለት ነው። ኦኬ እዚህ ጋር ግን ማንሳት ያለብኝ በሽግግሩ ቻርተር ውስጥ የኦሮሚያ የፖለቲካ መብት በፊንፊኔ ላይ የተጠበቀ ነው፣ በአዲስ አበባ ላይ የተጠበቀ ነው ይል ነበር። ያንን እንግዲህ በዛች 4 አመት በነበረው ስልጣን የማጠናከር ሂደት ውስጥ እሱን ኦልሞስት ገሸሽ አድርገው ኦሮሚያ የፖለቲካ ስልጣን ሳይሆን የሆነ ልዩ ጥቅም አይነት በጂኦግራፊ ኦሮሚያ ውስጥ ስለሚገኝ ፊንፊኔ በጂኦግራፊ ስለሚገናኙ ልዩ ጥቅም ይኖረዋል የሚል አይነት እዛው ሰንቅረው አስቀሩ ማለት ነው። ይሄ ነው እነዚህ ሁለቱ ምክንያቶች ናቸው የሚታዩ። እንዳልኩ አንደኛው የከተማው የኢምፓየር ውርስ በቀጥታ የኢምፓየር ውርስ መሆኑ፣ ከዛም በኋላ ደግሞ የተቋቋመው የፌደራል ስርዓት ዲሞክራቲክ መሆን ስላልቻለ ይሄው በዚህ ከተማ ጉዳይ እስካሁን ከ32 አመት በኋላ ሁሉ ሰው የከተማው የማን ነው የሚል አይነት በጣም አስቀኝ ክርክር ውስጥ አለን ማለት ነው። ጥሩ እንግዲህ አንዳንድ ወገኖች ይሄ ኤምፓየር የተባለው በፊት ከደርግ ጊዜ ወድቆ ነበር፣ ከዛ ደግሞ በ91 በህግ ተደነገገ የለም የሚሉም አሉና ምናልባት እዛ ላይ የምትሰጠው አስተያየት ካለ ልታክልበት ትችላለህ። ኤምፓየር ውርስ ኢትዮጵያ በህግ ኢምፓየር ነው የነበረው። የመጀመሪያው የሀገሩ ኮንስቲቲዩሽን የሀገሩ ህገ መንግስት 1931 ቃል በቃል ኢትዮጵያ ኢምፓየር ነው የሚለው። ኢትዮጵያን ኢምፓየር በህግ ኢምፓየር የነበረ ነው። ዝም ብሎ በፖለቲካ ትንተና
በትርጓሜ ሳይሆን በህግ ኢምፓየር የነበረ ሀገር ነው። ያ በህግ ኢምፓየር የነበረ ሀገር 1974 በፈረንጅ ነው መናገር የሚቀናኝ በደንብ ስለማስታውስ ማለት ነው እንትኑን ዓመተ ምህረቶቹን 74 ደርግ ሲመጣ ያ ኢምፓየር በህግ ተሽሮ ሪፐብሊክ ሆነ። የመጀመሪያው ሪፐብሊክ ልንለው እንችላለን። ኦኬ ወታደሮች የንጉሱን ስርዓት ጣሉና የኢምፓየር ስርዓቱን በህግ ኢምፔሪያል ገቨርንመንት የነበረውን አይ ሪፐብሊክ መሆን አለበት ኢትዮጵያ ብለው በህግ ሽሮት ሪፐብሊክ አደረጉት ማለት በህግ ነው የሻሩት። በተግባር ግን ኢምፓየሩ የሚሰራውን ነገር ቀጠሉበት። 1991 መጣ፣ ተሸነፉ። በጉልበት ነው ኢምፓየሩን ለማስቀጠል የሞከሩት። በህግ ሽሮት ግን የኢምፓየሩን አሰራር ለማስፋፋት ነው የሞከሩት። 1991 እንደገና ሁለተኛ ሪፐብሊክ ተብሎ የፌደራል ሪፐብሊክ የደርጉ የሶሻሊስት ሪፐብሊክ ነው። ሁለተኛው ሪፐብሊክ 1991 ፌደራል ሪፐብሊክ ተደርጎ እንደገና በህግ ተበየነ ሀገሩ። በአሰራር ግን እነዚህኛዎችም ኦልሞስት እሱን ቀጠሩበት ነው። የአንድ ፓርቲ ሲስተም ክልሎችን ፈጠሩ። ራስን እድል በራስ መወሰን ሁሉ በህገ መንግስት ደነገጉ። ግን በተግባር የአንድ ፓርቲ ሲስተም አድርጎ የኢምፔሪያል ስርዓቱ ከማዕከል የማስተዳደር ማለት ነው እሱን ቀጠሉበት ማለት ነው። ስለዚህ ለኔ ኢትዮጵያ በህግ የተሻረ ኢምፓየር ነው። ሁለት ጊዜ ተሽሯል በህግ በ1974 እና 1991። በአሰራር ግን ቀጥሏል ነው የምልህ። በአሰራር ማለት ነው ኢንስቲትዩሽኖቹ አሉ፣ ሴንቲመንቱ አለ፣ ሁሉም ነገር አሰራሩ ምናምን አለ። አሁን ደግሞ 2018 መጥቶ ጭራሽ ወደኋላ የበለጠ ሴንትራላይዝ ለማድረግ ኢምፓየሩን ጭራሽ የመመኘት አይነት ነው ያለውና እንዳልኩ በኔት እንትና ኢምፓየሩ ቢያንስ ሁለት ጊዜ በህግ ተሽሯል፣ በአሰራር ግን እስካሁን ቀጥሏል ባይ ነው። እስኪ በዚሁ የፍንፍኔን ጉዳይ እስኪ ጠበቅ አድርገን እንነጋገርና ብዙውን ጊዜ ፖስት ያደረካቸውን ነገሮችን አያለሁኝና እዛ ውስጥ በፊት የነበሩ ቃለ ጉባኤዎችን እንዳነበብክና ለዛም ግንዛቤ እንዳለ ስትጽፍ አያለሁኝ። እንግዲህ ከዛ በመነሳት ነው ይሄን ቀጣዩን ጥያቄ የማቀርብልህና ህገ መንግስቱ ስረቅ በነበረበት ጊዜ ማለት ነው አርቃቂ ኮሚሽኑ ውይይት የፍንፍኔና የኦሮሚያ ግንኙነት ላይ ምን ተብሎ ነበር? ያንን በቃለ ጉባኤ የተያዘው የአርቃቂ ኮሚሽኑ ያኔ ማለት ህገ መንግስቱ ሲረቀቅ ምን ተብሎ ነበር በቃለ ጉባኤ ላይ? ቃለ ጉባኤውን ለማንበብ እድል ካገኘ። በጣም ጥሩ። አይ ቲንክ እንዳልኩት ሁለተኛው ሪፐብሊክ ልንለው የምንችለው 1991 ወይም በኢትዮጵያ 87 በኋላ ያለው ማለት ነው 83 በኋላ ያለውን ማለት ነው። ሁለተኛው ሪፐብሊክ ነው የምለው ምንድነው ኢህአዴግ መንግስት እንደሆኑ ሁለተኛውን ሪፐብሊክ ለማዋለድ ህገ መንግስት ሊኖራቸው እንደሚገባ አመኑ። ያንን የሚያወጣ ኮሚሽን አቋቋሙ። ያ ኮሚሽን በጣም ሰፋ ያለ በየቀበሌው ምናምን የበረከት ስምዖን መጽሐፍ ላይ እንደጻፈው ወደ 78,000 ሰው የተሳተፈበት የውይይት ያደረገበት ነው የሚለን እና ውይይት አደረጉ ህገ መንግስቱን ለመጻፍ ማለት ነው። ስለዚህ በዛ ውይይት ውስጥ አልፎ ነው ይሄ ኮሚሽን ህገ መንግስት አርቃቂ ኮሚሽን የተባለው አቶ ክፍሌ ወዳጆ ይመሩት የነበረው በተለይ ይሄ የህግ ጉዳዩን የሚያረቀው ማለት ነው። ያ በቃለ ጉባኤ ተይዞ አሁንም ፌዴሬሽን ምክር ቤት ይገኛል። በጥራዝ ብዙ ጥራዞች ናቸው። ፌዴሬሽን ምክር ቤት ማንኛውም ሰው ክፍት ነው ለህዝብ ሄዶ ማንበብ ይችላል። አሉ ምን እንደተወያዩ፣ ምን እንደተነጋገሩ፣ ማን ምን እንዳለ በስም ተጠቅሶ ሁሉም ማለት ነው አለ እና እዛ ላይ እኔ ማስታውሰው በፍንፍኔ ጉዳይ ላይ ያነሳው ሁለት ነገር አስታውሳለሁ። አንድ አዲስ አበባ እንግዲህ ክልሎቹ ተዋቅረዋል ኦሬዲ
ሀገሩ ፌዴራሊዝም ይሁን ተብሎ ክልሎቹ ተዋቅረዋል። አዲስ አበባን ግን እንዴት እናድርገው ፍንፍኔ ወዴት ይሁን የሚል ላይ ውይይት ያደርጉበት ሚኒት አንብቤያለሁ። ሌሎቹንም አንብቤያለሁ። ኢንፋክት ብዙ ጥራዞች ናቸው። ምን እኔ ማስታውሰው በጣም ስትራይክ ያደረገኝ ፍንፍኔ አዲስ አበባ ወደ የትኛው እንከልለው በሚለው ላይ ተከራከሩት ነው። እንደው እንደ ዛሬ ሳይሆን ማለት ነው። የዛኔ እንዳልኩ የሆነ አብዮታውያን ናቸው። ከኢትዮጵያ ተማሪዎች እንቅስቃሴ የወጣ ልሂቅ ነው ያ ልሂቅ እና የታሪክ የእውቀት የማህበረሰብ እውቀትም ያላቸው ናቸው። አንድ ከደቡብ የመጣ ሰው እዛ ሚኒቱ ላይ ተጽፏል። ስማቸውን ባለማስታወስ ያዝናለሁ። ትንሽ ረዘም ጊዜ 10 ዓመት ምናምን ይሆነኛል ካነበብኩት ያን እንትንና በግልጽ ማለት ነው እንዴ አሰላ ኦሮሚያ ውስጥ ካስገባን ራስ ዳርጌ ያስገበረው አሰላ ኦሮሚያ ክልል ከሆነ አዲስ አበባን እንዴት ኦሮሚያ ክልል አይደለም ልንል እንችላለን? ሌሎቹን ከተሞች አዳማን ምናምን ኦሮሚያ ካስገባን አዲስ አበባም ኦሮሚያ ስር ነው መሆን ያለበት ብሎ የደቡብ ሰው ነው የኦሮሞ ሰው አይደለም። እዛ ሚኒት ላይ ተመዝግቧል። ይሄን አስታውሳለሁ። ከዛ የቃለ ጉባኤ ንባብ ሁለተኛ ማስታውሰው ይሄ ስለ አንቀጽ 49 አንቀጽ 49 ላይ ሲነጋገሩ ዲስከስ ሲያደርጉ ሙሉጌታ ጫልቱ የሚባል አሁን በህይወት አለ ዶክተር ሙሉጌታ ገብረ እግዚአብሔር በርሄ በጣም ትልቅ የህወሓት ምሁር ነው፣ የህግ ሰው ነው። ይሄንን አይዲያ ያመጣው እሱ ነው። ይሄ ስፔሻል ኢንትረስት የሚለው በግልጽ እዛ ሚኒት ላይ ይንጸባረቃል። እና እነዚህ ሰዎች እንዳልኩ የኢትዮጵያ ተማሪዎች እንቅስቃሴ የዲሞክራሲ የእኩልነት የብሔሮች መብት ታጋዮች ስለነበሩ እንደ ዛሬው ክህደት የለባቸውም። ዛሬ ዶክተር ሙሉጌታ አለ በህይወት ተፍትስ ዩኒቨርሲቲ ከነ ዶክተር ዲዋል ጋር የሚሰራ ነው። ኢንተርቪው ሁሉ ልታደርጉ ትችላላችሁ በዚህ ጉዳይ። ይሄንን አንቀጽ ቻምፒዮን ያደረገው እሱ እዛ እንትን ላይ እንደተረዳሁት እዛ ቃለ ጉባኤ ላይ ምንድነው ይሄ ሀገር ዝም ብለን አዲስ አበባ ክልል ብለን በዚህ ኦሮሞ መሀል ማቋቋም ሳይሆን የሆነ ለፌደራል መንግስት ተጠያቂነት የሆነ ግን የኦሮሞንም ጥቅም ያገናዘበ መሆን አለበት የሚል ሐሳብ አምጥቶ ያ ስፔሻል ኢንትረስት የሚለው ህገ መንግስቱ ላይ አንቀጽ 49 እንዲገባ ያደረገው እሱ ነው። እዛ ሚኒት ላይ ይንጸባረቃል። ዛሬ ዶክተር ሙሉጌታ ጫልቱ ሐሳቡን ቀይሯል ወይ የሚለውን አላቅም። መጽሐፍ ጽፏል በቅርቡ laying path to the rest የሚል መጽሐፉን ለማግኘት ሞክሬ አልቻልኩም እስካሁንና ሙሉጌታ ጫልቱ ኢምፖርታንት ሰው ነው፣ በጣም ምሁር ሰው ነው። በኋላ ይሄ IPSS Institute of Peace and Security Studies ዶክተር አብይ አህመድ PhD ሰራበት የተባለውን ተቋም ያቋቋመ ነው። ኦኬ እና ትልቅ ምሁር ነው። እዛ ቃለ ጉባኤው ላይ ስሙ በተደጋጋሚ ይነሳል። ከዚህ ከአዲስ አበባ ስፔሻል ኢንትረስት ጉዳይ ጋር በተያያዘ እነዚህን ሁለቱን ሰዎች ነው ማስታውሰው ማለት ነው። የዚህ የደቡቡ በጣም ሎጂክ የተናገረው ሰውዬና ሙሉጌታ ጫልቱ ወይም ሙሉጌታ ገብረ እግዚአብሔር ትክክለኛ ስሙ ዋይድሊ ግን በቲፒኤልኤፍ ዶክመንቶች ውስጥ ሙሉጌታ ጫልቱ በሚለው ይታወቃል። በመጽሐፍት ውስጥ በመናመን እነዚህን ሁለቱን ሐሳቦች አስታውሳለሁ በዛ ቃለ ጉባኤ ውስጥ ያነበብኩት። መልካም እንግዲህ ሌሎቹን እስኪ ቀስ በቀስ እንመለስባቸዋለን። ከዚህ ጋር ተያይዞ የምነሱ ጥያቄዎች አሉ፣ ግን ዋና አንኳር ጥያቄዎችን ገፍተንበት ከዛ ጊዜ ካገኘን ዲቴል ውስጥ ለመግባት እንሞክራለን። ዶክተር ግርማ እንግዲህ ከህገ መንግስቱ በፊት በነበረው የሽግግር መንግስት ቻርተር ውስጥ ኦሮሚያ ፍንፍኔ ላይ የነበረው የፖለቲካል መብት ወይም ደግሞ ፖለቲካል ራይት ወደ ህገ መንግስቱ ሲመጣ እንዴት ወይም ለምን እንዲቀየር ተደረገ? እንግዲህ ቻርተሩንም ለማንበብ ቃለ ጉባኤውንም ለማንበብ እድል ስላገኘ እስኪ ይሄንንም ብታብራራ። አይ ቲንክ በጣም ኢምፖርታንት ጥያቄ ነው። ይሄም
እና አሁን ላለንበት ውዝግብም ነገሮችን ሊያጠራልን የሚችል ጭብጥ ነው ብዬ አስባለሁ። እንዳልከው በቻርተር ውስጥ የኦሮሚያ የፖለቲካ መብት በፊንፊኔ ላይ ግልጽ ነው። ኦሮሚያ በአዲስ አበባ ከተማ ላይ የፖለቲካ መብት አለው የሚል አለው። የሚገርም በሐረሪ ክልል ራሱ ላይ አለው። አሁንም ቢሆን በአሰራር አለው ኦሮሚያ። ምክንያቱም ሐረሪ እና የኦሮሚያ ክልል አብረው ነው የሚሰሩት። ሴኩሪቲ ሴክተር ሼር አድርገው ነው የሚሰሩት። ብዙ ሰው ማወቅ አለበት። አሁን ሐረሪ ክልል ከኦሮሚያ ጋር የሆነ ተነጥሎ አይደለም ያለው። ሴኩሪቲውን ፕሪዶሚናንትሊ ከኦሮሚያ ጋር ተባብሮ ነው የሚሰራው። ኦኬ ካየህ ፕሬዚደንቱ ሐረሪ ከሆነ ምክትሉን ከኦሮሚያ ያደርጉና ፕሪዶሚናንትሊ ሴኩሪቲውን የሚቆጣጠር ደህንነቱን ማለት ነው የሪጅኑን። ይሄ ኢምፖርታንት ነው። ሐረሪዎች ብልጥ መሆናቸውን ያሳያል። የሐረሪ ሊቃን ይሄን እንትን ማለት ነው ከኦሮሚያ ጋር መተባበር እንደሚጠቅማቸው ስላወቁ ማለት ነው ኦልሞስት ሴኩሪቲ ሴክተሩን ኦሮሚያ ምስራቅ ሐረርጌ ዋና ከተማ ባይኖረውም የሆነ የፖለቲካል ፓወር ሼሪንግ እንዳለ ታውቃለህ። ፖለቲካ ውስጥ ሴኩሪቲ ኪ ስታፍ ነው፣ ኢምፖርታንት ነገር ነው። እና ስለዚህ የሆነ ኮምፕሮማይዝ አለ ከሁለቱም ሳይድ። ሁሉንም የሆነ ኦሮሚያን ሁሉንም ነገር የማሳጠት አካሄድ አታይም። ሐረሪ ክልል ነው ማለት ነው ከኦሮሚያ ጋር ፓወር ሼር አድርጓል። የሐረሪ ክልል ሊቃን ብልጠትና አዋቂነት ያሳያል፣ ዊስደም ያሳያል። እኔ ልክ እንደዛ አዲስ አበባ ፊንፊኔ ላይም የፖለቲካ ራይት ማለት አንድ መንግስት ትልቁ የፖለቲካ ራይቱ ሴኩሪቲውን መቆጣጠር ነው። ምክንያቱም መንግስት ማለት ኢሴንሻሊ ሴኩሪቲ ኢንተርፕራይዝ ነው። ያንን አወጡት። ህገ መንግስቱ እንዳልኩ 87 ነው የጸደቀው በኢትዮጵያ። ቻርተሩ የተጻፈው ኦነግ ሳይወጣ ነው። this is 1991 92 በዚህ 4 ዓመት ውስጥ የኢህአዴግ መንግስት አዩታየ ስልጣናቸውን ያጠናከሩ ሲመጡ እንደውም ይሄን ከተማ እንዳልኩ ያው ኦነግ ማለት ለነሱ ኦሮሞ ሁሉ ነው፣ ለኦሮሞ እንትን ካልነው ለኛም ስጋት ነው የሚል ኮምፕሊትሊ አጸዱት ማለት ነው። ኦኬ ህገ መንግስቱ ውስጥ ሄዶ 87 ሲጸድቅ አሁን ባልኩ መስመር ቅድም ባልኩ የነሙሉጌታ ጫልቱ አርጊመንት ኦኬ ፖለቲካ መብት ሳይሆን እንደውም የስፔሻል ኢንትረስት ተብሎ ከዚህ ከኢንቫይሮንመንት ጋር ኦኬ ከትራንስፖርት ጋር ከምናምን ከትንንሽ ነገሮች ጋር ብቻ በተያያዘ ኦሮሚያ ኢንትረስቱን ሪኮግናይዝ እናርግለት። እሱም ደግሞ ገና በህግ ነው የሚወሰነው እንጂ ህገ መንግስቱ የወሰነው ነገር የለም። ኦኬ ብለው እንደዛ ሪዲዩስ አድርጎ አሳንሰው ማለት ነው ህገ መንግስቱ ሰነቀሩት። የሆነው ይሄ ነው፣ ያሳዝናል። ከዛም በኋላ ደግሞ እሺ ይሄ ይሁን ህገ መንግስቱም እንደዛ ጸደቀ። ከዛም በኋላ ዲሞክራሲው ዝግትግት ስላለ ኢትዮጵያ ሴኩሪቲ ስቴት ፖሊስ ስቴት ስለሆነች ወደዛ አይነት መለስ ስለሄዱ ይሄ ነገር እንነጋገር፣ በዲሞክራሲያዊ መንገድ ካልፈተን ወደ ግጭት ይመረናል የሚል የዲሞክራሲያዊ አይነት ፎረም አልነበረም፣ ምንም አይነት መንገድ አልነበረም። እነሱ ከኦኤልኤፍ ጋር ተጣሉ። ሁሉንም በተለይ ከዚህ ከኦሮሚያ አካባቢ የሚነሳ ልሂቅ ምሁርም ምናምን ኦነግ ነው ብለው ወደ ማሰር ነው የገቡት 20 ምናምን ዓመት 27 ዓመት ሁሉ ችግሩ እንደዛ ተንጠልጥሎ አሁን ድረስ አደረሰ ማለት ነው። ነጥብ መልሼ ከሆነ የፖለቲካ ራይት ኢምፖርታንት ራይት በተለይ ደግሞ ኦሮሚያ ዋና ከተማዬ ፊንፊኔ ነው እያለ ከተማውን በማስተዳደር የራሱ ዋና ከተማ በማስተዳደር ምንም ሮል የለውም። የኦሮሞ ከንቲባዎች ብቻ በፓርቲ ይመደባሉ። ፓርቲ ሲስተም ማለት ነው። ኦሮሚያ ነው እኮ የኦሮሞ ሰዎች ነው የሚያስተዳድሩት እንዲባል ኮራፕት የሆኑ አቅምም የሌላቸው እንደሚባለው ደግሞ ከተማውንም የማያውቁ በትክክል እውነት እንነጋገር ከተባለ ኦኬ ካርከበ ቁባይና
ማን ነው ይሄ ስፔስ ሳይንስ ያለው ሰው ተፈራው አልዋ ውጪ እኮ ኦልሞስት የኦሮሞ ከንቲባዎች ናቸው ኮፒዲዮ ሄዱ ከንቲባዎች ናቸው ከተማውን ሲያስተዳድሩ የነበሩ እንደዚህ አይነት በቃ የደካማ ሊቃንን እንትን ያደረጉ የከተማውን ችግር የኦሮሞዎች እኮ የሚያስተዳድሯቸው ነው በዚህ በኩል ኦሮሚያ በራሱ ኮምፒተንት ሆኖ በዲሞክራሲያዊ መንገድ ሀገሩን እንዳስተዳድር ይዘጉታል በዚህ በኩል ደግሞ በፓርቲ ስትራክቸር የሚመደቡ ከፓርቲ ስርዓት ውጪ መሆን ማይችሉ የአካባቢውን ህዝብ ከተማውን ህዝብም ኢንትረስት perhaps ሊያንጸባርቁ የማይችሉ አሁን አንዱ የሚነሳው ምንድነው ከተማው የራሱ ከንቲባ አልመረጠም ነው እውነት ነው ይሄ ምክንያቱም በፓርቲ ነው የሚመደበው የከተማ ከንቲባ እንደዛ ብሎ ችግሩን ሁሉ ወደ ኦሮሞ ይሄ ሁሉ በቃ ኦሮሞ አገር መምራት ስለማይችል ነው ወደሚል አይነት ህዝቡ ሐሳቡ እንዲል ማለት ነው ይሄ የተሰራብን አደገኛ በተለይ ከዚህ ከኦሮሚያ ምንናገር ሰዎች necessarily መንግስት ውስጥ የሌለን ማለት ነው የሆነው ይሄ ነው እውነት እንነጋገር ከተባለ ህዝቡም እንደተባለው የራሱን ከንቲባ መርጦም አያውቅም ከንቲባ በፓርቲ ስትራክቸር ነው የሚመደበው ይሄ ደግሞ ሆን ተብሎ ኦሮሚያ ነው ኦሮሞ ሰዎች ናቸው የሚያስተዳድሩት የሚል ኢምፕሬሽን ለመስጠት በሚመስል መልኩ የኦሮሞ ከንቲባዎችን ይመድባሉ እነዛ ከንቲባዎች ሄደው የቻሉትን ይታገላሉ እንደሰው ግን ስትራክቸራል ችግሩ እንዳለ አሁን ደርሰናል እስካሁን ይሄ ችግር አለ ማለት ነው ስለዚህ አሁን ኦሮሚያ በፍንፍኔ ላይ ያለውን መብት ወይ ደግሞ ፖለቲካል ስልጣኑን ወደ ታች ዝቅ ወደ ጊዜያዊ ጥቅም ወደ ጥቅም ያወረደው እና ያስቀመጠው በተለይ እንደ ማንጫልቱ ነው ያልከኝ እነሱ ሙሉጌታ ጫልቱ ናቸው ነው ያልከኝና ያ ማለት በቲፒኤልኤፍ ጊዜ ነው እና ይሄ አሁን ጊዜውን እየጠበቀ የምፈነዳውን አብዛኛውን ቦምብ አስቀምጦ ሄዶ ወያኔ ነው የሚሉ ወገኖችም አሉ ምን አስተያየት አለ ምንም ጥያቄ የለውም አሁን እኮ ግልጽ እኮ ነው because ቢያንስ በሽግግር መንግስቱ ጊዜ የነበረው የኦሮሚያ ፖለቲካ ጥቅም ቻርተር ውስጥ የተቀመጠው ጀኒውንሊ ማለት ነው ለመጠበቅ ተሞክሮ ቢሆን ከዛ ፌዴሬሽኑም ሲቋቋም ዲሞክራታይዝ ሆኖ ቢሆን ምን አሁን እኮ ከተማው የማን ነው ነገሩ ካስተዳደርም ወርዶ ማለት ነው አዲስ አበባ የማን ናት የሚል የባለቤትነት ጥያቄ አዚፍ የአዲስ አበባ መሬት የኦሮሞ መሬት እንዳልሆነ እኮ ነው እየተካደ ያለው ገብቷል ከተማው እንዴት የሁሉንም መብት መቼም እኔና አንተ በዚህ በ21ኛው ክፍለ ዘመን የኢትዮጵያ ዜጎች ነን ብለን ፌደራሊዝሙን ተቀብለን ከገባንበት ቢያንስ እኔ የኦፌኮ ፓርቲ ነኝ አመራር አባልም ነኝ ፌደሬሽኑን ተቀብለናል ማለት የዜግነት እኩልነት ተቀብለናል የሁሉም መብት እኩል እንዲከበር ተቀብለናል ማለት ነው በቃ ጥያቄው እዛ ላይ በቃል እኮ ከዛ በኋላ አስተዳደሩ እንዴት ይሁን ታሪክን ባልካደ ሁኔታ የሁሉንም ዜጋ መብት በጠበቀ ሁኔታ የኦሮሚያንም ደግሞ ጥቅም የኦሮሚያ ስቴት ማለት ነው ፖለቲካል ስቴት የሱንም ጥቅም ባስከበረ መልኩ እንዴት የሁላችንም መብትና ጥቅም እዛው ተከብሮ እንኑር ነው ጥያቄያችን እንጂ አይ አዲስ አበባ የኔ ነች ብዬ ከሌላው አዲስ አበባ የሚኖር ሰው ጋር ግጭት ሊኖረኝ አይችልም እሱም እንደኔ ዜጋ ነው ፓወርለስ እንደዛ አይነት እኮ ነው የተደርጎ እየተነገረ ያለው ኦሮሞዎቹ የአዲስ አበባን ህዝብ መብት ሊነጥቁ ነው የዜግነት መብት የእኩልነት መብት የፕሮፐርቲ ወይም የሀብት ማፍራት መብት እንደዚህ እኮ ነው እየተደረገ ያለው አሁን በተለይ በዚህ አንተ ቀኝ አክራሪው በግራ አክራሪው ኃይል በኩል የሚደረገው ዛሬ አዲስ አበባን ህዝብ ሊያፈናቅሉ ነው የሚባለው ይሄ ሁሉ የሆነው እንዳልኩ ወያኔዎቹ በቀበሩት ፈንጅ ነው ይሄን ደግሞ I'm sorry for them ራሳቸውንም የጎዳ ነገር ነው ኦኬ ኦሮሚያ
ስቴቱ የራሱ ዋና ከተማ ማስተዳደር አለበት። በዓለም ላይ የራሱ ዋና ከተማ የማያስተዳድር የአንድ ፌደራል ስርዓት አባል የሆነ ክልል የለም ኦሮሚያ እንጂ። ይሄንን ተከራክሬያለሁ በግልጽ አሁንም ደግመዋለሁ። የለም የፌደራል መንግስት ሆኖ የራሱን መቀመጫ የማያስተዳድር ሀገር አለ። ለምሳሌ ካናዳ ኦታዋ የፌደራል መቀመጫ ከተማ ነው። አስተዳደሩ ግን በክልል መንግስት ውስጥ ነው። ኦንታሪዮ ስር ነው። ኦንታሪዮ እና የክልል መንግስት ሆኖ ግን የራሱን ከተማ የማያስተዳድር የለም ኦሮሚያ በቀር። አለ ሚል ካለ ይውጣና እንከራከር። ኦኬ እኛ ያለ ነው ምንድነው? ኦሮሚያ ፌዴሬሽኑ እንዲያድግ እንፈልጋለን። አንድነቱን የኢትዮጵያን አንድነት በደንብ ነው የምንፈልገው። እንደውም የበለጠ ጥሩ አንድነት የሚመጣው በዚህ ፍሬምወርክ ውስጥ ነው። በፌደራል ዲሞክራቲክ ኢትዮጵያ ፍሬምወርክ ውስጥ ማለት ነው። ስለዚህ ፊንፊኔ ከኦሮሚያ ተነጥላ ልክ ከሰማይ ወርዳ እዛ እንደተተከለች ነገር ቆጥሮ የኦሮሚያ ኢንትረስት መቃወም ለነዋሪውም ጠቃሚ አይደለም፣ ጎጂ ነው። ይሄን የሚያደርጉት ደግሞ እንዳልከው የቀኝ አክራሪ አንተ ያልካቸው ናቸው። በትክክልም እነሱ ናቸው። the problem is ዜጋውም አይደለም እነዚህ ናቸው ነው የኔ ነጥብ። ጥሩ ነው። እንደውም ዜጋው ጠቅላላው ዜጋ አይደለም። አንዳንድ ጊዜ የቀኝ አክራሪዎቹ ወይ ደግሞ የድሮ ስርዓት ናፋቂዎች ወይ ደግሞ የልሙጥ ስርዓት ናፋቂዎች ስንል አንዳንድ ጊዜ ወደ ህዝቡ የሚወስዱበት ሁኔታ ነው ያለው። ጥሩ ነው። ዜጋ ማን እንደሆነ በግልጽ ያስቀመጥከው ጥሩ ነው። እስኪ ከዚሁ ጋር በተያያዘ መልኩ ዶክተር ግርማ እንግዲህ በዓለም ላይ በፌዴሬሽን ውስጥ ሆኖ የራሱን ከተማ የማያስተዳድር አካባቢ የለም ነው ያልከው። ክልላዊ መንግስት ማለት ነው። ሜምበር ስቴት ኦፍ ፌዴሬሽን ብለሃል። እሱን ይዘን አሁን የምናየው በአንዳንድ ወገኖች የምራመደው ፍንፍኔን በተመለከተም የኦሮሚያ ዋና ከተማነት ምርር ብለው ሲቃወሙ ይታያሉ። የዚህ የተቃውሞ ጉዳይ መሰረቱ እስኪ ምን እንደሆነ ሌሎቹም ወገኖች በደንብ እንዲረዱ እንድታሳይ ነው የምፈልገው። በተለይ አንዳንዶቹ ከሃይማኖት ቡድኖች ጋር አገናኝተው የኢየሩሳሌም አይነት ነገርም እያነሱ የምናገሩበት ጊዜ ይታያልና ይሄ መሰረቱ ምንድን ነው? እዚህ ላይ እስኪ በጣም አመሰግናለሁ ደጀኔ። አይ ቲንክ ኢንፋክት ኢትዮጵያውያን መወያየት የነበረብን በእንደዚህ አይነት መሰረታዊ ነገሮች ነው። እንዳልኩ አንዱ ገንጣይ ነው፣ አንዱ አስገንጣይ ነው፣ አንዱ የአንድነት ጠበቃ የኢትዮጵያ ጠበቃ ነው፣ ሌላው የኢትዮጵያ ጸር ነው ምናምን የሚል በጣም የኋላ ቀርና የፈሪዎች ፍረጃ እያደረጉ ነው ሌላ ፕሮባብሊ አብሮ የመኖር እድልን ከማጨናገፍ ሲሪየስሊ እንደዚህ አይነት ጥያቄዎችን አንስተን እንወያይ። ኦኬ እንዳልኩ ፌዴሬሽን ለኢትዮጵያ ፌዴሬሽን ለሁሉም ይጠቅማል። ለኦሮሞም ይጠቅማል፣ ለሁሉም፣ ለትግራይም ይጠቅማል፣ ለአማራውም ይጠቅማል። ለሁላችንም የሚጠቅም የፌዴራል ፕሮጀክት ነው ብለን ካመንን ማለት አንዱ አንዱን በመጨፍለቅ አይደለም ይሄ ሀገር የሚቀጥለው። ተደራድረን አብረን ተከባብረን እንኑር በሚለው የፌዴራል ኮቨነንት ይሉታል የህግ ሰዎቹ። በዛ ከተስማማን እንደዚህ አይነት ጥያቄ ላይ ነው መወያየት አለብን። ለምንድን ነው ማለት አሁን ያለው መንግስት ብልጽግና እንደውም ኦሮሞ አይደለም ብሎ ምናምን ብዙ የተናገረው ነገር አለ። እኛ እሱን እንተዋለን ለነሱ። ግን ቢያንስ ማለት ነው የኢትዮጵያ አንድነትን መክፋት ፈልጋለሁ፣ ሀገሩን አንድ አድርጌ ማስቀጠል ፈልጋለሁ ነው እያሉ ያሉት። በዚህ ሁኔታ ውስጥ ነው እነዚህ አሁን ቀኝ ኃይል አክራሪ የምትላቸው ፍንፍኔን ሊነጥቁህ ነው
ምናምን እንደ ኢየሩሳሌም ለዘላለም ሊፈታ ማይችል ግጭት ውስጥ ሊያስገቡ ነው ምናምን የሚሉት ሉክ እንዳልኩ ፌደራል ኮቨነንቱ አገሩን ማስቀጠል ለሁላችንም ጠቃሚ ነው። ኢንፋክት አገሩን ብቻ ሳይሆን ኢስት አፍሪካንም ኢንቲግሬሽን መኖር አለበት። የአካባቢው ህዝብ በጣም ተመሳሳይ ነው በብዙ ነገር ፍላጎቱም ኦልሞስት ኢንቲግሬትድ ሊሆን የሚችል ነው። አብሮ የመኖር ልምድም ያለው ነው ኢቭን በጭቆና ስርዓቶች ውስጥ ሆኖ። ስለዚህ ይሄን ነገር በሆነ በሁሉንም ሊጠቅም በሚችል ፎርሙላ ለወደፊት እናስኪደው ሲባል ለምንድን ነው ይሄን ያልጫጫታ? ኦኬ የኦሮሚያ ሰዎች ኦኬ እኔን ጨምሮ መንግስት ውስጥም ያሉትም ፊንፊኔ ናቹራሊ ኦሮሚያ ውስጥ ነችና አስተዳደሩ ኦሮሚያ ውስጥ ቢገባ ጠቃሚ ነው ብለው ሲከራከሩ እንገንጠል እያሉ እኮ አይደለም። ፊንፊኔን ይዘንባችሁ እንሂድ እያሉ ነው አይደለም። እየተባለ ያለው የሆነ አርቲፊሻል ከተማ ተፈጥሯል ከከባቢው ጋር በፍጹም ማይግባባ ሳይሆን የምንም ነገር የኦሮሞ ተቃውሞ ማዕከሉ ይሄ ሀገር ነው፣ ይሄ ከተማ ነው። እንዴት ነው ሆነ እንደዚህ ሆነ የምንቀጥለው? ይሄ ነገር እንወያይና እንፍታው። ይሄ ደግሞ ሊሆን የሚችለው ከተማውን ከኦሮሚያ ጋር ኢንቲግሬት በማድረግ ነው፣ ወደ ኦሮሚያ በማምጣት ነው እንጂ እዚህ መሃል የሆነ የግጭት መጠምሰ የሆነ የኢትዮጵያ ፌዴሬሽንን የሚቃወም ሁሉ ማዕከሉ የት ነው? ይሄ ከተማ ነው። ኦኬ ኦሮሞን የሚጠላ ሁሉ ማዕከሉ የት ነው? ይሄ ከተማ ነው። እውነት እንነጋገር ከተባለ ይሄ ነገር አብሮ አኗኑረን ለምን ይመስላል ዶክተር ግርማ ነው እየተባለ ያለው? ይሄ ኦሮሞን የሚጠላው ወገን ኃይል በተለይ የተሰባሰበው እዛ ፍንፍኔ ሆኖ ጀስት ኦሮሚያ መሀል ሆኖ ነው ኦሮሚያ ጠል ፕሮፓጋንዳዎችን እና የሚነዛውና ለምን ይመስላል እዛ አካባቢ? እንዳልኩ የከተማው የኢምፓየር ሄሪቴጅ መሆኑ ነው አንዱ። ኢንፋክት እዚህ ላይ አንድ ማስቀመጠው ኢምፖርታንት ነጥብ ምንድነው? የፊንፊኔ ተቃውሞ ጉዳይ ነሰሰሊ የከተማው ጉዳይም አይደለም፣ የከተማው ነዋሪዎች ጉዳይም አይደለም። ጉዳዩ የፌዴሬሽኑ ተቃውሞ ጉዳይ ነው። ፌዴራሊዝሙ አሁን ያለው ፌዴራሊዝም ይሄ በህዝቦች ሰልፍ ዲተርሚኔሽን የራስን እድል በራስ መወሰን በሚለው ራሊንግ ፖይንት ላይ አንከራ ያደረገው የኢትዮጵያ ፌዴራሊዝም ይሄ ደግሞ ከኢትዮጵያ ተማሪዎች እና ምሁራን ፖለቲካ እንቅስቃሴ ከ1960ዎቹ 70ዎቹ የሚመዘዝ ነገር ነው። ለካልሚኔሽን ነው ብያለሁ። ኢህአዴግ ሸቀቦት ቢሆንም ያን ሐሳብ ነው የኢትዮጵያ ተማሪዎች የኢትዮጵያ ምሁራን ኢትዮጵያ ለመጀመሪያ ጊዜ ያፈራቻቸው ማለት ነው። አዲስ አበባ ዩኒቨርሲቲ 1950 ተከፍቶ ይሄ ነገር 1960 70 የተጀመረ ነው። በቃ ኢትዮጵያ የተማረ ሰው ማፍራት ስትጀምር የተፈጠረ የምሁራን የተማሩ ሰዎች እንቅስቃሴ ነው ይሄ የኢትዮጵያን ስቱደንት ሙቭመንት የሚባለው ማለት ነው። የዚህን ሐሳብ የዚህን የኢንተለጀንሺያ የኢንተሌክቹዋል ክላስ ሐሳብ ነው ኢህአዴግ ወደ ህገ መንግስት ተርጉሞ በራሱ በሚመቸው መንገድ ኦፍ ኮርስ በተለይ ቲፒኤልኤፍ ስራ ላይ ለማዋል ጀመረው። ለዛ ነው ኢትዮጵያን ቲዮሪ የሚል መጽሐፍ አለ ዶክተር ኢሌኒ ነፍሷን ይማር ሞተች በቅርቡ እሷ የጻፈችው ይሄን ነው ግልጽ የምታስቀምጠው። the EPRDF was the culmination of the Ethiopian progressive intellectual class የኢትዮጵያ ተማሪዎች የተማረ የኢትዮጵያ ልጆች የተማሩ የኢትዮጵያ ልጆች ሐሳብ ነው በዚህ ህገ መንግስት ውስጥ ተቀሽቦም ቢሆን ማለት ነው። ኦኬ ኢህአዴግ የራሱ ፓርቲ ነው የፖለቲካ ቡድን ነው ቀሽቦት አይዲያውን በስራ ላይ ለማዋል ሞከረ። እሱንም ተቀብለን እኮ ነው የምንከራከረው እኛ አሻሽለን እንቀጥል ነው እያልን ያለን እና እንዳልከው የፌዴሬሽኑ ተቃውሞ ነው ነገሩ። የአዲስ አበባ ጉዳይ
የአዲስ አበባ ጉዳይ፣ የፍንፍኔ ተቃውሞ ጉዳይ የዚህ ከተማ ነዋሪዎች መብት መቆርቆር ጉዳይም አይደለም። የኢትዮጵያ ህዝቦች አንድነት ጉዳይም አይደለም። የፌዴሬሽኑ ተቃውሞ ጉዳይ ነው። ኦኬ ይሄ ከሁሉም ክፍለ ሀገር ከሁሉም የኢትዮጵያ አካባቢ ይሄን ፌዴሬሽን ስርዓት የሚቃወም ምክንያቱም ጥቅሙ የተጎዳበት ሁሉ ተሰብስበው አሁን እዚህ ከተማ ነው ያለው። ላስት 30 years አይተናል። በጋዜጣ በምን ወታደር የነበረው ሙርከኛ የነበረው ምናምን ተሰብስቦ በጋዜጣ በሚዲያ ምናምን እዚህ ከተማ ላይ ቤዝ አድርጎ ነው ይሄንን የህዝቦች ጥቅም የሚቃወሙ። ለዛ ነው ነገሩ የከተማው ጥቅም ጉዳይም አይደለም። የፌዴሬሽን የተያዘ ፌዴሬሽኑን የመቃወም የኢትዮጵያ ፌደራል ስርዓት ወደፊት ተራምዶ የህዝቦች ጥቅም በተከበረበት ሁኔታ የሀገሩ አንድነት ይከበራል የሚለውን የኢትዮጵያ ኢንተሌክቹዋል ክላስ ዋና ጭብጥ አይዲያ ወደኋላ ለመቀልበስ የሚታገሉ ሰዎች አይዲያ ነው የሚመስለኝ። ፌዴሬሽን ስንል ለምሳሌ ከዚህ በፊት ኦሮሚያ ትፍረስ የሚሉ ወገኖችም ነበሩ። ምናልባት ይሄ ፌዴሬሽንን ለመቃወም የምትለው እነኚህ ወገኖች ማለት ነው? አብሶሉትሊ። አሁን ኦሮሚያ ትፍረስ የሚለውን አይ ቲንክ ተሸንፏል። ዋን ቲንግ ይሄ ኦቨር ዘ ላስት 8 years ያየነው ነገር ምንድን ነው? ይሄ የብልጽግና ስርዓት ፌዴሬሽኑን ያፈርስልናል በሚል ግር ብሎ ደገፉት። ገብቶ ነገሩ እንደማይሆን ገባው ብልጽግና ይመስለኛል። አሁን በዚህ አንድ ወር ከምናምን የሚደረገው ውይይት ውስጥ ያየነው ይሄን ነው። ፌዴራሊዝሙ ይቀጥል የሚል ነገር ወስነዋል። ብልጽግናዎቹ ማለት ነው። እንደሰማ ነው ዜና ነበር ትላንት ሪፖርተር ላይ ይሄ በቋንቋ ምናምን በብሔር ላይ የተመሰረተው ፌዴራሊዝም እነዛኛዎቹ የሚያጣጥሉት የነበረው ይቀጥል፣ ግን አንድ ማሻሻያዎች ይደረጉበት። ለምሳሌ ክልል መሆን የሚፈልግ አካል የህዝብ ቁጥሩ መታየት አለበት፣ ኢኮኖሚክ ቫያቢሊቲው ራሱን ማስተዳደር እንደሚችል ማለት ነው። ኦኬ የፖለቲካ መብትና ቫያቢሊቲ አንድ አይደለም። ለምሳሌ ኢትዮጵያ ውስጥ 76 ብሔሮች አሉ በፌዴሬሽን ምክር ቤት የተመዘገቡ። እነዚህ 76ቱም ብሔሮች በኢትዮጵያ ህገ መንግስት መሰረት የራሳቸውን መብት ሰልፍ ዲተርሚኔሽን ራይት አላቸው። በተግባር ግን እነማን ናቸው ሊጠቀሙት የሚችሉት ይሄን መብት ነው? ለምሳሌ ክልል መሆን ገንዘብ ይፈልጋል፣ በጀት ይፈልጋል። ክልል ስትሆን የክልል መዋቅር ታዋቅራለህ፣ ብዙ ሰራተኛ ቢሮክራሲ ትቀጥራለህ። ያንን ትችላለህ ወይ ነው። ኦኬ ኛንጋቶም ወይም ደግሞ ቁጥራቸው በጣም እኔ ብሔር እኩል አይደለም ያልኩ አይደለም፣ በቁጥር ነው የምልህ። ቁጥራቸው በጣም ትንሽ የሆኑ አሉ። እነዚህን አሁን ክልል ልሁኑ ብሉ በተግባር ይቸገራሉ። ስለዚህ ክልል መሆን የሚችሉት ከሌሎቹ ጋር በመቀናጀት ልክ አሁን ደቡብ ኢትዮጵያ ክልል እንዳሉት 4 ነው 3 ብሔር አይደለም። ማዕከላዊ ኢትዮጵያ ብለው ደግሞ በርከት ያሉ ጉራጌን ጨምሮ ደቡብ ኢትዮጵያ ብለው እነ ወላይታ እዛ አካባቢ ያሉ በርከት ያሉ ብሔሮች ናቸው። ቁጥራቸው በአስራዎቹ የምትቆጥራቸው ማለት ነው። ስለዚህ ሰብሰብ ብለህ ነው የሚሆነው በተግባር በተጨባጭ። መብቱ ግን አላቸው። አንዱን ብሔር ክልል የመሆን መብት አለው። ግን ኢኮኖሚ ፖለቲካል ኢኮኖሚ ነው። ስለዚህ ያንን አንድ ላይ መጨፍለቁ ለአንድም ከብሔር ብሔረሰቦች ጋር ብልጽግናን ያቀያየመው ይሄ የራሳቸውን ክልል መመስረት የራሳቸውን እድል መወሰን የሚፈልጉ ብሔር ብሔረሰቦች እንደነ ወላይታ እና ሌሎች ደቡቦችን አንድ ላይ መጨፍለቅ የኢትዮጵያ ተምሳሌት የሚሉት ነገር አላቸው። እሱን ለማስመሰል ስማቸውንም አስቀርቶ ደቡብ ኢትዮጵያ ምናምን ኢትዮጵያ ማዕከላዊ ኢትዮጵያ ይሄ ምናልባት ብልጽግና ከሌሎች ብሔር ብሔረሰቦችም ጋር ያጋጨው አካሄድ ይመስለኛል።
ሊሆን ይችላል። አሁን እኔ ፕሪንሲፕሉን ነው የምነግርህ። ለምሳሌ ወላይታ ክልሉን ካለ ማለት ነው እኔ እንደ አንድ ኦሮሞ ሰው ልቃወማቸው አልችልም። በቃ እነሱም ማዳመጥ ነው ያለብኝ። ክልል ስትሆኑ ግን ፖለቲካ ማለት ፖለቲካል ኢኮኖሚ ነው እንዳልኩ። ኢኮኖሚያችሁ ምን ይመስላል ትችላላችሁ ወይ? ለምሳሌ ክልል አደራጅታችሁ ከዛው አካባቢ ታክስ ሰብስባችሁ ከፌደራል ግራንት አለ፣ የሚሰጥ ትንሽ ግራንት አለ። ያ ፌደራል መንግስትም እኮ ከየትም አያመጣም፣ ከነሱ አካባቢ ከሚሰበስበው ነው። ምክንያቱም ታክስ ሼሪንግ አለ በፌደራል እና በክልል መንግስታት መካከል፣ ፌደራሉም ቢሆን ከየት ስለዚህ ፕሪንሲፕሉን ነው ዲፌንድ የማደርገው ደጀኔ ነኝ እንጂ አሁን እንዳልከው በሆነ በጉልበት ፓንች መደረጋቸውን በፍጹም አልደግፍም። ግን አልቲሜትሊ ፖለቲካው እንደዚህ ይመራቸዋል ባይ ነኝ እኔ። የሲዳማውንም ብልጽግና የሲዳማውንም ሲቃወም ነበር። በሲዳማዎች በራሳቸው ትግል ራሱ ክልላቸውን እውን ያደረጉት አሁን ሰዓት በኢኮኖሚውም በፖለቲካው እንኳን ታጋዮችን የመብት ታጋዮቹ ደስተኛ ባይሆኑም ራሳቸውን እንደ አንድ ክልል እያስተዳደሩ ናቸው። እስኪ ወደ ፍንፍኔ ወደዚህ ወደ ብሔራዊ በተባለው ምክክር ኮሚሽን ላይ ወደዛ እናተኩርና ዶክተር ግርማ አሁን ሰሞኑን የሚወጡ መረጃዎች ከውስጥ የሚወጡ መረጃዎች ይደርሱናል። በተለይ በብልጽግና በአማራ ክልል ብልጽግና የጠቅላላው ብልጽግና አባል የሆነው በአማራ ክልል ብልጽግና የሚመራው የዚህ ቀድሞ ስርዓት ናፋቂ ቀኝ አክራሪ ቡድን እና አብን፣ ኢዜማ፣ ኢያፓ፣ እናት በለው እነኚህ ሁሉ አንድ ፍንፍኔ ከኦሮሚያ ጋር የተያያዘ ነገር የኦሮሚያ ምን ነገር እንዳያያዝ ስታገሉ ነበር እና መጨረሻ ላይ እንደው በልክ እንደ ቲፒኤልኤፍ ጊዜ ኦሮሚያ ከፍንፍኔ እንዳይባረር ውጣ ግባ እንዳይባል ዋስትና እንሰጣለን እስከ ማለት ነው የደረሱት። ይሄ ደግሞ ተጨባጭ ነው። ከውስጥ ሌሎቹን እንደው ተደራዳሪዎችንም ተመካካሪዎች የተባሉትን ያናደደው ጉዳይ እንደው ከፍንፍኔ ከርቀት መጥቶ ፍንፍኔ ላይ ዋስትና እንሰጣቸዋለን የሚል ነገር ስትሰማ ምን ይሰማል? አይ ቲንክ አንድ ነገር ማለት የምፈልገው የአማራ ወንድሞቻችን በዚህ ደረጃ ለምንድን ነው አይሚን የኦሮሞ ነገር ሁሉ ለምንድን ነው የሚቃወሙት? ወይም በተለይ ቀደም እንዳልነው መልቲናሽናል ፌዴሬሽኑን ለምንድን ነው የሚቃወሙት? እንደ አንድ ኦሮሞ መጠየቅ የምፈልገው ጥያቄ እነሱን ምስል ለመረዳት እንሞክር ከሚሉ ሰዎች ነኝ እኮ ነው። አምሹር አንተም እንደዛ ነህ። ምንድን ነው ማለት የታሪክ ፊክሽን እስከ መጽሐፍ እኮ የሄዱ ናቸው። አበበ ቢቂላ ኦሮሞ አይደለም ብሎ ፒኤችዲ ሰርቷል። የአማራ ምሁር አንደርስታንድ እንዴት ነው በዚህ ደረጃ በመቃረን አንድ ሀገር የምንፈጥረው አብረን የምንኖረው የሚለው እኔ በጣም ያሳስበኛል። አንድ ነገር ግን ልረዳቸው የምሞክረው ነገር አለ። ምንድነው በደርግ ጊዜ መሬት ላራሹ በዚህ በደቡብ ኦሮሚያን ጨምሮ መሬት የነበረው የአማራ ልሂቅ ነው። ኢኮኖሚካሊ ደርግ መታቸው ይባላል። ምክንያቱም መሬቱን ከነሱ በርግጥ ከሌላው ቀምተው ነው በፊት ከነሱ መልሶ ለገበሬው አከፋፈለ። ኢህአዲግ መጣ። ከክልል አካባቢ ቋንቋ ምንም አላባረራቸውም። ኢህአዲግ ቋንቋ እንዲችሉ ነው የጠየቀው። ክልል ሲደራጅ ቋንቋ የማይችል ምናምን አድርጎ ዲስኢምፓወር ሆኑ ነው። አሁን ምንድን ነው የሆኑት? አሁን በዚህ ደረጃ በቃ ሁሉም ነገር መቃወም፣ አብሮ ሊያኗኑረን የማይችል ነገር ማንሳት ምናምን ምን ለአማራ ወንድሞቻችን ነው? እስቲ እንዴት ነው አብረን የምንኖረው? አዲስ አበባ ወይም ፍንፍኔ ምንድን ነው የሚጎልበት? የአማራ ሰው በታሪክ ሆነ በምንም እውነታ ኦሮሚያ ውስጥ ያለ ሀገር በኦሮሚያ ቢተዳደር
ምንድነው የሚጎልበት? ዜግነት መብታችን ተስማምተን እኮ ፌዴሬሽኑን እናቋቁም ወደፊት እናስኪዶ ብለናል አይደል? ለምን በዚህ ደረጃ ፊክሽን መጻፍ ሁሉን ነገር መቃወም ለምን አስፈልገ? እንዴት አብረን እንቀጥላለን በእንደዚህ አይነት ይሄ መንግስት እነሱ የደገፉትን መልሶ የኦሮሞ መንግስት ነው ብለው ሌላማ ይሆን? አሁን ቅድም ኢየሩሳሌም አንስተሃል። የማይገናኝ ታሪክ ሁሉ የኢትዮጵያ ህዝቦች የእኩልነትና የራስን ዕድል በራስ መወሰን መብት ታሪክ ማለት ነው ከኢየሩሳሌም ጋር አይገናኝም በፍጹም። በጣም ሩቅ ነው። ያ የእምነት የሃይማኖት ነገር ነው። ሁለት ሃይማኖቶች ክርስትናንም ጨምረው እስልምናና አይሁዳ ዋናነት ክርስትናንም ጨምረው ሶስት ሃይማኖት ይሄ መሬት የኔ ቅዱስ ቦታ ነው ብሎ ለምንም ኮምፕሮማይዝ ለማድረግ ፍቃደኛ ያልሆኑ የሃይማኖት ቡድኖችን አምጥቶ ያንን ምሳሌ ልክ ኦሮሞዎች እንደዚህ አይነት ጥያቄ ሌላ የኢትዮጵያ ብሔር አብረን እንኑርበት እንዳልን ነገር አድርገው የሚያቀርቡ ማለት ነው። ይሄንን ለራሳቸው ምንድነው ህሊና ነው እንትን ምለው እንዴት ነው ይሄ የሁላችንም ጥቅም አብረን ይሄ አካባቢ ተለያየንም አንድ ሀገር መሆኑን አብረን ነው የምንኖረው አልቲሜትሊ እና እንደዚህ በቃ አብሶሉትሊ ሁሉ ነገር አንዱ መቀረን በተለይ እንደ ፍንፍኔ አይነት ከተማው ኦሮሚያ ውስጥ ሆኖ አይደለም ብሎ ፊክሽን እስከመጻፍ የኦሮሞ ሀገር ሆኖ ምናምን የሚዲቪል ኤራ የ17ኛ ነው የ15ኛ ክፍለ ዘመን ማንም ዛሬ ሊያረጋግጠው የማይችል አይነት መጽሐፍ ምናምን እየጻፉ ያሰራጫሉ። ይሄ ሄዶ ወደ ግጭት ነው የሚያመራው። ማን ነው ከግጭት ማን ሊጠቀም ይችላል? የአማራ የኦሮሞ ህዝብ ሊጠቀም ይችላል? ለዛ ነው ፋክቶችን ጂኦግራፊክ ፋክቶችን ሂስቶሪካል ፋክቶችን ተቀብለን በዛ ውስጥ ግን አብረን እንዴት የሁላችንም ጥቅም ተከብሮ መኖር እንችላለን በሚለው ላይ መነጋገር ይሻላል ባይነኝ ነው። አወሳሰብኩት ነገሩ አላወሳሰብከውም። ነገሩ ትንሽ ውስብስብ ያደረጉት ባለቤቱን ባለቤት አይደለም ያሉ ወገኖች ይመስለኛል። ለምሳሌ ፍንፍኔ በኦሮሚያ እንደተከበበች ሁሉ ነገር አቅርቦቱ ከውሃው መብራቱ ሁሉም ነገር ከፍንፍኔ ከአካባቢ የኦሮሞ ህዝብ መሆኑ እየታወቀ ቆሻሻውም የሚፈሰው የኦሮሞ ህዝብ ላይ የሆነ እየታወቀ እነኚህ እየተከራከሩ ያሉት አንድ ግንባር እንደመፍጠር ይመስላል። ሌሎች ብሔር ብሔረሰቦች ምሳሌ እናንሳ። ምናልባት ይሄንን እዛ የነበሩ ሰዎች ሊታዘቡን ይችላሉ። የሶማሌው ክልል በምክትል ፕሬዝደንቱ ተወክሎ በንባብና በአቋም መግለጫ ነው ያሳወቀው። ፍንፍኔንና ኦሮሚያን መነጠል አይቻልም፣ እንደውም እስከ ተማጽኖ ነው የደረሱት ነው የተባለው። አፋርም በምክትል ፕሬዝደንቱ በኩል ይህንን ነው ያቀረበው። የሲዳማ ክልል በፕሬዝደንቱ በኩል ኦሮሚያና ፍንፍኔ መነጠል አይቻልም ብለው ነው እዛ እነሱ ፊት ለፊት ሁሉም ብሔር ብሔረሰቦች ሲያቀርቡ አንድ ክልል ከአንድ ክልል ማለትም አይቻልም። እነኚህ ጽንፈኛ የድሮ ስርዓት ናፋቂ ባለልሙጦች ብቻ ናቸው ይሄንን የተቃወሙት። እነሱ የሚሉት ኢትዮጵያ ፍንፍኔ የኢትዮጵያ ዋና ከተማ ነች። የአፍሪካ አንድነት ድርጅት ወይ ደግሞ የአፍሪካ መቀመጫም ነው። የዓለም አቀፍ ዲፕሎማቶችም ነው። የዓለም አቀፍ ይሆናል፣ የአፍሪካ ይሆናል። የኦሮሞ ሲሆን ግን ኖ አይሆንም፣ ዋስትና እንሰጣቸዋለን እንጂ የኦሮሚያ ዋና ከተማ መባል የለበትም ብለው የተከራከሩበት ሁኔታና እንደውም ሌሎች ደግሞ ከስምም ጋር የተያዘው ለምሳሌ ካዛንቺስ፣ ፒያሳ፣ መርካቶ የጣሊያን ስም ናቸው። እነሱ ግን እንደ ወደ ነባር የኦሮሞ ስም ይመለስ ሲባል ደግሞ ኖ በቃ ኦሮሞ ፍንፍኔን በቃ ጠቅልሎ እና ሌሎችን ሊያባርር ነው የሚል ነገር በየሚዲያዎቻቸው ስነዙ ይታያሉ። እና ይሄን ምንድን ነው በህዝቦች መካከል የኦሮሞን
ጥቅሞች ለምንድን ነው እንደዚህ የሚጻረሩት የሚለውን ነገር ብናይ ጥሩ ነው። ለእነሱም መልእክት ማስተላለፍ ይሆናል። ምናልባት እነኚህ ጽንፈኞች ህዝቡን የሚወክሉም አይደሉም። አይ ቲንክ እኔ እንዳልኩ የሆነ አንድ ልንረዳቸው እንሞክር ምለው ነገር አለ። ምንድን ነው ቅድም እንዳልኩት ይሄ በዚህ በሀገር መስረተው በኢምፔሪያል ፕሮጀክቱ ከፍ ያለው የአማራ ልሂቅ የሆነ በቃ ቢጠቀምም ባይጠቀምም በጣም ይወዱታል። ለምን እንደሆነ አላውቅም። አብዛኛው እኮ የአማራ ሀገር ከምኒልክ ኢምፔሪያል ፕሮጀክት ተጠቅመዋል ማለት ከባድ ነው። አንድ ነገር የተጠቀሙት የሚባል እንኳን ካለ ቋንቋ ጉዳይ ነው። ቋንቋ ልክ እንደኔና እንዳንተ ቋንቋ የሌላ ቋንቋ መልመድ ሳያስፈልጋቸው መንግስት ቢሮክራሲ ውስጥ ይገባሉ ምናምን። እንደዚህ ጥቅም ከተባለ ኦፍ ኮርስ ጥቅም ነው። ይሄም ግን በቀላሉ ነገሮችን አጀስት አድርገው ከሌሎች ጋር ጥቅማቸውን ለማመቻመች የሚከላከላቸው ነገር አይደለም። ቋንቋ የሌላውን ቋንቋ መልመድ ቋንቋ 6 ወር ነው ይባላል ለመልመድ። አንድ ምንድነው በደርግ በዋና የኢኮኖሚ መሰረት የነበረውን የመሬት ላራሹን ሲመልስ አብዛኛውን የጎዳው እኛን ነው ብሎ ያስባል የአማራ ሊግ ዛሬ አብዛኛው። ምክንያቱም ግልጽ ነው ከኢምፔሪያል ኤክስፓንሽን ፕሮጀክቱ ጋር የመሬት ባላባት ምናምን የነበሩት ከዚሁ ከአማራ ሰሜን አካባቢ የሄዱ ናቸው። ኦሮሞም አለበት አልካድንም። ግን ቢያንስ የኦሮሞ ይሄን እንደዚህ አይነት ሴንቲመንት ሲኖረው አላየንም። ስለዚህ ደርግም መታን። ኢህአዴግ መጣና ደርግ ኢኮኖሚያችንን መታ። የመሬት ያው ፊውዳል ስርዓት መሬት ላይ የተመሰረተ ነው። የመሬት ቀማንና ኢኮኖሚያችንን መታን። ደርግ መጣና ደግሞ የበለጠ ደርግ ነው ኢኮኖሚያቸውን የመተው መሬት ላራሹና የትርፍ መሬት የትርፍ ቤት ከተማ ውስጥ ምናምን ኢኮኖሚያችንን አዳከመ። ደርግ መጣ። ኢህአዴግ መጣና ደግሞ ቋንቋ ብሎ ከቢሮክራሲ ውስጥ አስወጣን። ከሰፊው ኢትዮጵያ ቢሮክራሲ ውስጥ ማለት ነው። አሁን ደግሞ አብይ ጭራሽ እሱም ፌደራል የሰራተኛ ፕሮፖርሽን እያለ ፌደራል አካባቢ ያለንን የሰራተኛ የሌበር የበላይነት ምናምንም እያጠቃን ነው የሚል አይነት ክርክር አላቸው። በሌላው መልኩ ደግሞ አሁን በሚዲያው በምኑም አንተም እንደምትሰማው ቀውጢው የብሔር ብሔረሰቦችን ከውስጥ ያባራሉ። ከተማውን ለመውሰድ ነው። ፍንፍኔ ተሽጣለች ወይ ደግሞ አዲስ አበባ እነሱ እንደሚሉት ተሽጣለች። ይሄ ጩኸት ነው የምሰማው። እና አሁን እስኪ እንዳንድ አንድ የኦፌኮም አባል ነህ፣ እዛም እንደምኖር ሰው የፍንፍኔንም ጉዳይ እና አካባቢው እንደምከታተል ሰው ኦሮሚያ ስር መግባቷ ፍንፍኔ ወይ ደግሞ የኦሮሚያ አካል መሆኗ በህገ መንግስት መረጋገጡ በብሔር እዛ ውስጥ በሚኖሩ ብሔር ብሔረሰቦች ላይ እውነት እንደተባለው ተጽዕኖ ይፈጥራል? እስኪ በዚያው አጋጣሚ እዛ ውስጥ ላሉ ብሔር ብሔረሰቦችም የምትለው ነገር ካለ። አይ ቲንክ ታንክ ዩ። ይሄም አሪፍ ቆንጆ ጥያቄ ነው ደጀኔ። እኔ ባህር ዳር ማነው አማራ ባህር ዳርን ትቶ ፍንፍኔ ላይ ዋና ከተማውን አያድርግ የሚል ጥያቄ ተነሳ የተባለው የሚገርም ነው። በቃ ማለት ውይይት ናሽናል ዳያሎግ ወይም ውይይት የምታደርገው ለመስማማት ለመቀራረብ ነው እንጂ የበለጠ ለመራራቅ መሆን የለበትም። አንድ ሰው ለውይይት ከሄደ ከሌሎች ሰዎች ጋር ለመወያየት ጊዜውን ኢነርጂውን ምናምን አጥፍቶ ለውይይት ከሄደ ከነዛ ሰዎች ጋር ለመቀራረብ አስቦ ነው መሄድ ያለበት እንጂ የሚያራርቀው ነገር የበለጠ የሚያራርቀው ነገር ይዞ ከሄደ ለምን ይለፋል? ሲጀምር በፊት ከነበረውም መራራቅ የበለጠ የሚያራርቀው ነገር ይዘ ከሄድክ በቃ እንደዛ አይነት ሰው አንደኛ ፖለቲካ አቅማ ነው። ፖለቲካ የምትወያየው ለመቀራረብ ነው እንጂ የበለጠ ለመራራቅ አይደለም። የበለጠ ለመራራቅ ለምን ትሄዳለህ? ጊዜና ገንዘብህንና ኢነርጂን አጥፍተህ። ስለዚህ ባህር ዳር የኦሮማን ነው ባህር ዳር የአማራ ክልል መሆን ቀርቶ ዋና ከተማ ፍንፍኔ መሆን አለበት የሚሉ ጥያቄ የሚያነሱ ሰዎች
እኔ እንደዛ ነው የሚታየኝ። በቃ ለመረበሽ የሚሄድ ሰው ማለት ነው። ለመቀራረብ ሳይሆን ዳያሎጉ ለመቀራረብ ነው እኮ አይዲያው። ኦብጀክቲቭ አልቲሜትሊ እስቲ እንነጋገርና እንቀራረብ ነው አይደለም ሐሳቡ። ነገር ግን መቀራረብ ሳይሆን የበለጠ የሚያራርቅህ ነገር እንደዚህ አይነቱ ነጥብ አሁን ያነሳው ነጥብ ይዘው የሚሄዱ ከሆነ አሚን የአማራ ህዝብ ጥያቄ ነው። ባህር ዳር ከአማራ ዋና ከተማ ከባህር ዳር ወደ ፍንፍኔ መቀየር እና ሊሆን ይችላል ማለት ፖለቲካ ማለት የሚሆን ነገር ማድረግ ነው። መሆን የሚችል ነገር the art of the possible ይሉታል። የማይሆን ነገር ይዞ የሚመጣ ሰው ለመቀራረብም አልፈለገም፣ ለመረበሽ ነው የመጣው ማለት እንደዛ ነው የሚታየኝ። ሌላው ከዚህ ከኦሮሚያም በኩል ፍንፍኔ ማለት ነው አዲስ አበባ የኦሮሞ ቴሪቶሪ በፌዴሬሽን ውስጥ የኦሮሞ ቴሪቶሪ መሆኑ እንዴት ነው ለድርድር የሚቀርበው? ከባህር ዳር ወይም ከየትም ከ1000 ኪሎ ሜትር ላይ መጥቶ እንዲወስን and I think ኦሮሞ ቁጭ ብሎ ይቀበላል ምናምን ብሎ እንደዛ የሚያስቡት አብረን ለመኖር እንደዚህ አይነት ነገር ነው የሚበጀው። የራሳችንን ይዘን አንተም የራስህን ይዘህ መጣ አንድ ላይ ፌዴሬት አድርገን ፌዴሬሽን ማለት እንደዛ ነው። ሁሉም ያለውን ይዞ መጥቶ አዋጥቶ ኦኬ ከዛ ዩኒቲ ከዛ አይነት አካሄድ ውስጥ ከሚፈጠር አንድነት ውስጥ ጥቅም ለማግኘት ነው እንጂ ከ1000 ኪሎ ሜትር መጥቶ የኦሮሞ ሀገር ላይ ይሄ ኢትዮጵያ የሚባል ስቴት ውስጥ አብረን ስለምንኖር ብቻ ማለት ነው ይሄ አንተ አይደለም ምናምን እንደዛ አብሮ ሊያናኑረን ይችላል። እንደዛ ነው የሚታሰበው አይመስለኝም ወንድሜ። የህዝቦች ጥያቄ ጉዳይ እንዳልከው የመብት የከተማው ነዋሪዎች መብት ቅድም ያነሳሁት ነጥብ ላይ ነው ካፒታላይዝ ማድረገው። ጉዳዩ የከተማ ነዋሪዎች መብት ጉዳይም አይደለም፣ የኢትዮጵያ አንድነት ጉዳይም አይደለም። ምክንያቱም የኢትዮጵያን አንድነት ዲስፒዩት ያደረገ የለም። በፌዴሬሽን አብረን እንኑር ተብሎ ስምምነት የተደረሰበት ነገር ነው። ያንን ዩኒየን እንዴት ፐርፌክት እናድርገው በአሜሪካኖቹ ቋንቋ ፐርፌክቲንግ the union አንድነቱን እንዴት የተሻለና የተረጋጋ ሰላም ያለው እናድርገው የሚል ነው እንጂ አንዱ መሬት ላይ ኢትዮጵያ ህዝቦች ሁሉም ሆምላንድ አላቸው፣ አገር ቤት የሚሉት አላቸው። የኦሮሞ ሆምላንድ ኦሮሚያ ነው። ኦኬ ኦሮሚያን ይዘን አማራም የአማራን ነገር ይዘው ትግራይም እንደዚህ ይዘን ፌዴሬሽን ሰርተን ዓለም ላይ የተሻለ እንደመጣለን ነው አይዲያው ይሄ ነው አይደል? እንጂ በውስጣችን ጉዳይ ላይ አንዱን ለመቀማት ከሆነ አብረው እንዴት ያናኑራል ዲሮ አይሆንም። እንዳልኩ የጉዳዩ የኢትዮጵያ አንድነት የማስጠበቅም ጉዳይ አይደለም። የፍንፍኔ ነዋሪዎች የአዲስ አበባ ከተማ ነዋሪዎችን መብት የማስጠበቅ ጉዳይም አይደለም። ኦኬ በዋናነት ፌዴሬሽኑን የኢትዮጵያን ፌደራል ስትራክቸር የኢትዮጵያ ህዝቦች አንድ ላይ ሆነው ፌዴሬሽን ፈጥሮ አብረው የመኖር እድላቸውን የመቃወም ጉዳይ ነው። ኦኬ በተለይ የአዲስ አበባ ከተማ ነዋሪዎች ምንም አዳማ ውስጥ የሚኖር ማንም የመረጠው ሰው አዳማ ይኖራል። ሐዋሳን የመረጠ ሰው ይኖራል። ማን ነው የማን መብት ነው በህግ የተከለከለ አለ? ኦኬ በአሰራር የተከለከለ ካለ እንታገልበት አብረን። ኦኬ የዜጎች መብት እኩል መሆኑ ሁሉም ሰው የፕሮፐርቲ ራይት ዲሞክራቲክ ራይት ሲቲዝን ራይት እንዳለው ተስማምተን እኮ ገባንበት ፌዴሬሽን ብለን ይሄንን ፐርፌክት ለማድረግ ነው መሞከር ያለብን እንጂ ይሄኛው ፍንፍኔ የኦሮሚያ አንዱራ የሆነች በኦሮሞ በባል እምብርት የሆነች ነገር ይሄ አንተ አይደለም በሚል ሌላ ግጭት ፈጥረን ነው ዩኒየኑን ፐርፌክት ማድረግ የምንችለው አይመስልኝም።
ኦኬ ቅርታ መጨረሻ ላይ አሁን እየሰማን እንዳለ ነው። በዚህ ምክክር ኮሚሽኑ ዛሬ እናንተ ስንቀርጽ ነገ ያልቃል ወይ ደግሞ ነገ ስናስተላልፈውም ዛሬ እንደማለቅ አይነት ነገር ነው ያለው እና እዚህ ላይ አሁን የፍንፍኔ ጉዳይ ነው ዋናው አጀንዳ ሄዶ ፌዴሬሽን እና ፍንፍኔ ነው የውይይቱ ማዕከል እየሆነ ያለው እና ይሄ ባለቤትነትን አለመቀበል ነገር ወደ አዋሳ ወላይታ ሶዶ እና ሌሎች የብሔር ብሔረሰቦች ከተሞችም ሳይሄድ አይቀርም። አዋሳም ሰማዩም የኛ ነው ስሉ ነበር ስዳማዎች ሪፈረንደም ሲያካሄዱ የነሱን ሪፈረንደም ሲቃወሙ የነበሩ እነኚህ አክራሪዎች እና መውጫው መንገድ ምንድን ነው ከዚህ አይነቱ አካሄድ? ሌላው ደግሞ ከዚህ ምክክር ከተባለው ጉባኤ እንደ አንድ ሰው ምን ትጠብቃለህ? ለነሱስ እንደው አጋጣሚውን በዛ ውስጥ ብትኖር ኖሮ ምን መልእክት ትነግራቸው ነበር? ኦኬ ከባድ ጥያቄዎች ናቸው። እኔን ኬዝ የሆነ ፖፕ አፕ ጭንቅላቴ ውስጥ የመጣውን ነገር ልንገርህ። የጉዳዩ የሌሎች ከተሞች የሌሎች ክልል ከተሞች ጉዳይም ነው ያልከው ኢምፖርታንት ነጥብ ነው። ምክንያቱም ቅድም እኔ ከያልኩት ነጥብ ጋር የሚያያዝ ነው ነገሩ። ተቃውሞ የፍንፍኔ ጉዳይ ሳይሆን አጠቃላይ ፌዴሬሽኑን የመቃወም ጉዳይ ነው። ይሄ ደግሞ እንዳልኩ በተለያየ ምክንያት ከ1974 በፈረንጅ ወይም 66 በኢትዮጵያ ጀምሮ ዛሬ ኢትዮጵያ ስንል ጭንቅላታችሁን የሚመጣው ማፕ አለ አይደል? እዛ አካባቢ በገዢነት እና በክላስ በሆነ ክላስ ምልህ ከፍ ባለ ሁኔታ ይኖር የነበረ ልሂቅ በሁለቱ የሪፐብሊኮች ሪቮሉሽን 1974 እና 1991 ለቆ የመጣ ነው እዚህ ከተማ ውስጥ መሽጎ ያለው ይሄ ልሂቅ ማለት ነው። ኦኬ ጋዜጣ አቋቁሞ ሚዲያ አቋቁሞ ኦኬ ቢዝነስ አቋቁሞ ፌዴሬሽኑን እዚህ ከተማ ላይ መሽጎ የሚዋጋው ይሄ ልሂቅ ነው። ኦኬ ምንድነው በሁለተኛው ዓለም ጦርነት የሆነች የራሽያ ከተማ ነበረች። ጀርመኖቹ ሂትለር የመጨረሻ በቃ መሽገው የተዋጉበት ራሽያዎቹ ጀርመኖቹ ያ ከተማ ስትራንግራት ትባላለች። እንደዛ ትመስለኛለች። አም ሶሪ ሂስቶሪካል ፓራላል የሆነ ጊዜ በቃ የመጨረሻ አቅምህን ሰብስበህ የምትዋጋበት ቦታ ፌዴሬሽኑን የመጨረሻ አቅማቸውን ሰብስበው በፖለቲካ ፓርቲ፣ በሚዲያ፣ በባህል፣ በስነ ጽሁፍ፣ በዘፈን በዚህ ሁሉ የሚዋጉ ሊቃን የከተሙበት ከተማ ነው ይሄ ከተማ። ኦኬ ለዛ ነው ሰላም ይሄን ነገር ትቶ ፌዴሬሽኑ አሁን ወደ ኋላ በማይመለስ ክሬዲት የምሰጠው ለዚህ ለብልጽግናዎቹ ፌዴሬሽኑን ወደ ኋላ መመለስ የለብንም የሚል አቋም እንደያዙ ሰምቻለሁ። አይ ዶንት ኖ ሰምተህ ከሆነ በዚህ አሁን ትናንት ዜና ሪፖርተር ፌዴራሊዝሙ ይቀጥል ግን አንዳንድ ማሻሻያዎች ቅድም እንዳለው የህዝብ ብዛት ምናምን እንትን ይደረግበት የሆነ ኳሊፊኬሽን አንድ ክልል መሆን ሲፈልግ ራሱን እንዲችል አይነት መሆኑ ነው። ችግር የለብኝም። ቅድም እንዳልኩ ፖለቲካ ማለት ለኔ ፖለቲካል ኢኮኖሚ ስለሆነ መብት የምትጠቀመው ያ መብት መጠቀም ስትችል ብቻ መሆን አለበት። ካለዛ መብቱ ስላለ ብቻ እጠቀማለሁ ማለት አይ ዶንት ኖ ነጥቤ ግልጽ ከሆነ መብት አለ ሁሉንም መብትን አትጠቀምም። ኢትዮጵያ ውስጥ መናገር መብት አለ አይደል? ሁሉም ሰው መናገር መብቱን ይጠቀማል። እኔና አንተ ምናምን እንደኔና እንዳንተ ለዚህ ጋር ነው የሚጠቀመው። ስለዚህ ያለ መብት ሁሉ አትጠቀም። የሚጠቅምህን መብት አይተህ ትጠቀማለህ። ስለዚህ እንዳልኩ እኔ አላምንም የሆነ ቁጥራችሁ አንድ ብሔር 100,000 ወይም 200,000 ካልሆናችሁ ክልል መጠየቅ አትችሉም የሚል አይነት ኢምባርጎ አላምንም። ግን በተግባር ግን እንዳልኩ ፖለቲካል ኢኮኖሚው እንትን ይላቸዋል፣ ያስገድዳቸዋል። ክልል ለመሆን ፕሬዝዳንት ይኖራል፣ ምናምን ይኖራል፣ ቢሮክራሲ ይኖራል፣ ሰራተኛ ያ ሁሉ ወጪ ከአካባቢ ታክስ ሰብስበ
መቻል አለበት። ካለዛ ከሌላ አካባቢ ሊመጣ የሚችል የለም። የፌደራል መንግስት ሰብሲዲም ቢሆን በፌዴሬሽን ምክር ቤት የሚሰጥ ፌደራል ሰብሲዲ አለ። እሱም ቢሆን ካንተ አካባቢ ከተሰበሰበው ነው የሚመለስልህ እንጂ ከሌላ አካባቢ ተሰብስበው ፌዴሬሽን ማለት ፌደራሊዝም እንደዚህ አይነት ነገር ነው። ስለዚህ ፌደራሊዝሙን ሲሪየስሊ ወደ ኋላ ለመመለስ የለብንም የሚል ነገር መወሰናቸው ዋይዝ ዲሲሽን ነው ብዬ አስባለሁ እኔ። ስለዚህ በዚህ ውስጥ እንዴት ፐርፌክት እናድርገው፣ እንዴት የልጆች የሰብአዊ መብት የሰው ልጆች ሁሉ በፈለጉበት መኖር እንዲችሉ ምናምን ዲሞክራሲ እንዲኖር ፕሮፐርቲ ራይት አንድ ሰው ያፈራው ገንዘብ የትም ቢኖር ኢትዮጵያ ውስጥ በዜግነት መብቱ እንዲከበር ግን ደግሞ የሌሎችንም መብት የባህል የቋንቋ መብት ባከበረ መልኩ ማለት ነው። እንደዛ ከሄደ ወደፊት ሊቀጥል ይችላል። ካለዛ ግን ይሄ ልሂቅ እንዳልኩ አዲስ አበባ ከ1974 ጀምሮ እንደ እቺ ሁለተኛው ዓለም ጦርነት ከተማ መሽገውባት አሁን የመጨረሻ በቃ ያደረጉባት እንዳለው ሊሳካላችሁ አይችልም። አይቴሉ ምንም ፌደራሊዝሙ ወደኋላ ማንም ወደኋላ ሊመለሰው አይችልም። ከተሞከረም ሀገሩን ያፈርሳል። ፕሮፌሰር መረራ እንደሚለው ይሄ ነው ማለት የሚችለው። ዶክተር ግርማ ጉተማ ለሰጠህን ሰፊ ማብራሪያ ወይም አስተያየት ከልብ እናመሰግናለን። አልፎ ተመልካቾቻችን ለሚያጋጥመን የድምፅና የምስል ጥራት ወይም የቪዲዮ ጥራት ቅርታ እንጠይቃለን። ቦታው እንግዲህ ፍንፍኔ ነው እና የኔትወርክ ችግር መኖሩን ሁላችሁም ታውቃላችሁ ብዬ አስባለሁኝ። ዶክተር ግርማ እንደገና ከልብ አመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ ደረጀ። እንግዲህ ውድ አድማጮቻችንና ተመልካቾቻችን ከዶክተር ግርማ ጉተማ ጋር ያደረግነውን ቆይታ በዚህ እንቋጫለን። እንደምታውቁት ዶክተር ግርማ ጉተማ የፖለቲካ ተንታኝና የሰብአዊ መብት ተከራካሪ ነው። እንግዲህ በተለያዩ ጉዳዮች ላይ ከእሱ ጋር ያደረግነውን ቆይታ በዚህ እንቋጫለን። ሌላ ጊዜ ደግሞ ሌሎች እንግዶችን ይዘን ተመልሰን እንገናኛለን። እስከዚያው ድረስ ደጀኔ ጉተማ ነኝ። ቸር